መጨረሻው ስቴፕ የማስበው ምንድነው? ፎከስ ኦን ኮንቴንት። ፎከሳችሁ ሁል ጊዜ ኮንቴንት ላይ መሆን አለበት። ቁጭ ስትሉ እናንተ በቃ ኦኬ ራሳችሁን ይሄን ጥያቄ ጠይቁ። ኦኬ ዛሬ ቪዲዮ ምሰራው ሌሎችን ወይም የተማሪው ሊሆን ይችላል የማንን ችግር እንዲፈታ ነው? ምን አይነት ችግር ይፈታል ይሄ ቪዲዮ? ምን አይነት ኢንፎርሜሽን ይሰጣል ለአውዲየንሴ? እንዴት ያዝናናችኋል ይሄ ቪዲዮ ብላችሁ ራሳችሁን ጠይቁ። ፎከሳችሁ ሁሉ ጊዜ ኮንቴንት ላይ ነው መሆን ያለበት እንጂ ፐርፌክሽን በቃ ኤዲቲንጉ በቃ ሌላ ሌቭል ሆኖ መታየት ያን ያህል አያስፈልግም። ይሄን ቪዲዮ ምንም ኤዲቲንግ የለውም፣ ምንም ፐርፌክሽን የለውም። እኔም ፐርፌክሽን አይደለም፣ ኤዲቲንግም ፐርፌክሽን አይደለም፣ ካሜራውም ፐርፌክሽን አይደለም። እዚህ ጋር የምታዩት ነን ፐርፌክሽን የሆነ ኮንቴንት ነው። ስለዚህ ግን እኔ እዚህ ጋር የምጠቀመው ጀስት እኔ ራሴን ጠይቄ የገባሁበት ምንድነው በቃ ቫልዩአብል የሆነ ኢንፎርሜሽን እንዳገኛችሁት እርግጠኛ ነኝ። ካገኛችሁት ጋይስ ሰብስክራይብ በማድረግ እንደዚህ አይነት ኮንቴንት እንዲደርስላችሁ አድርጉ። ቫልዩአብል የሆነ ነገር ከዚህ ካገኛችሁት ብዬ ነው እኔ የምሰራው። የሆነ ችግር ከፈታ የማንን ችግር እንደሚፈታ አላውቅም፣ ግን የማንን ችግር እንደሚፈታ ባላውቅም ግን ለራሴ በቃ ይሄ ነገር የሆነ ለአውዲየንስ ቫልዩአብል የሆነ ኢንፎርሜሽን ነው ብዬ ስለማስብ ነው የምሰራው። ስለዚህ ሁልጊዜ ፎከሳችሁ ኮንቴንቱ ላይ መሆን አለበት፣ የምትሰሩት ቪዲዮ ላይ መሆን አለበት እንጂ በዙሪያችሁ የሚመጣው ነገር ምንም አይ ዶንት ኬር በቃ ሰው ገብቶ ጋይስ ናንሰንስ ኦኬ። ስለዚህ ከዛሬ 5 ዓመት በኋላ የምትሄዱት ጉዞ ላይ እናንተ የሆነ በቃ ሌላ ነገር ላይ ፎከስ ማድረግ የለባችሁም። ፐርፌክሽን በኋላ ይመጣል። መጀመሪያ ማድረግ ያለባችሁ ነገር ቢኖር ኮንቴንት ላይ ነው። ኮንቴንትን ስሩ፣ ከዛ አውዲየንሳችሁን አግኙ። ከዛ በኋላ ሁሉም ነገር ቀስ በቀስ ግራጁዋሊ ያደገ ይሄዳል። ስለዚህ በዛው ልክም እናንተ ኮንቴንታችሁን ራሳችሁንም አሳድጉ እና ኦንላይን ፕሬዘንሳችሁንም አሳድጉ።